ታሪካችን የሚጀምረው በጃፓን ሀገር ውስጥ በሚገኝ አንድ ጸጥተኛ ቡዲስት ገዳም ውስጥ ነው። አንድ የአኪታ ዝርያ የሆነ ትንሽ ቡችላ ረጅም ጉዞ ከመጀመሩ በፊት ልዩ መታወቂያ ይደረግለትና ተጭኖ ወደ አሜሪካ ይላካል። ነገር ግን በአንድ ትንሽ የአሜሪካ ከተማ ባቡር ጣቢያ ውስጥ እጣ ፋንታ ሌላ መልክ ይዛል። ይህ ትንሽ ቡችላ የተጫነበት የእንጨት ሳጥን በድንገት ከዕቃ መጫኛው ላይ ወድቆ ይሰበራል። በዛ ሰው በሚበዛበትና በቀዘቀዘ የባቡር ጣቢያ ውስጥ ብቻውን የቀረውና ግራ የተጋባው ቡችላ ከእንጨት ሳጥን ውስጥ በመውጣት መዛወር ይጀምራል። በዚህ ሰዓት ነው በዩኒቨርሲቲ የሙዚቃ ፕሮፌሰር ከሆነውና ወደ ቤቱ እያመራ ከነበረው ፓርከር ጋር ለመጀመሪያ ጊዜ ተገናኙት። ፓርከር ከጠፋው ቡችላ ጋር ወዲያውኑ ልዩ መንፈሳዊ ትስስር ይሰማዋል። ውሻውን ለጣቢያው ኃላፊ ለካርል ለመስጠት ቢሞክርም የጣቢያው ሕግ ግን ጥብቅ ነበር። በጣቢያው ውስጥ እንስሳትን ማስቀመጥ አይፈቀድም። ረዳት የሌለውን ቡችላ በዚያ ቅዝቃዜ ውስጥ ጥሎ ለመሄድ ስላልጨከነ ፓርከር ለዚያች ምሽት ብቻ በሚስጥር ወደ ቤቱ ሊወስድ ይወስናል። ያልተጠበቀ ቡችላ ወደ ቤት ይዞ መምጣት ቀላል አይደለም። በተለይም ባለቤቱ ኬት በቤት ውስጥ ምንም አይነት የቤት እንስሳ እንደማትፈልግ አስቀድማ ግልጽ ካደረገች በኋላ ፓርከር ትንሹን ውሻ አንድ ትንሽ ክፍል ውስጥ ለመደበቅ ቢሞክርም የማወቅ ጉጉት ያለው ቡችላ ግን እኩለ ሌሊት ላይ ወደ ቤት ውስጥ ሰርጎ በመግባት ያልተጠበቀ ድንጋጤ ይፈጥራል። ማለትም ወደ ላይኛው ክፍል በመውጣት የባለቤቱን እግር ይልሳል። ባለቤቱም እጅግ በጣም ትደነግጣለች። ምን እንደሆነም ስትመለከት ትንሹ ቡችላ ነው። በማግስቱ ጠዋት በቤት ውስጥ ሁለት የተለያየ ስሜት ይፈጠራል። የፓርከር ልጅ አንዲ በዚያ ለስላሳ ቡችላ ፍቅር ስትወድቅ፣ ኬት ግን ዋና ባለቤቱ መፈለግ አለባቸው ስትል ትከራከራለች። ፓርከር ሰዓቱን በሙሉ በከተማው ውስጥ የጠፋ ውሻ ማስታወቂያዎችን በመለጠፍ በአካባቢው ያሉ ሱቆችን በመጎብኘትና የእንስሳት መጠለያዎችን ጭምር በመጠየቅ ያሳልፋል። ነገር ግን ምንም ፍንጭ ሊያገኝ አልቻለም። የሚሄድበት ቦታ ሲጠፋው ፓርከር ቡችላው ወደ ዩኒቨርሲቲ ሙዚቃ ልምምድ ቦታ ይዞት ለመሄድ ይገደዳል። በዚህ ቦታ የጃፓን ተወላጅ የሆነው የሥራ ባልደረባው ኬን የውሻውን አንገቱ ላይ የተጻፈውን አይቶ ሃቺ የሚለውን የጃፓን ቁጥር 8 ምልክት ያነበበው። ኬን የአኪታ ዝርያዎች ወደር የለሽ ታማኝነት ያላቸው ንጉሳዊ የዘር ሐረግ ያላቸው ውሾች መሆናቸውን ያስረዳል። በቤት ውስጥ የነበረው ሁኔታ የተቀየረው ግን በአንድ ድንገተኛ እኩለ ሌሊት ዝናብ ወቅት ነው። ሃቺ በብርድ የውሻው መተኛ ውስጥ እንዳይበርደው የሰጋው ፓርከር ወደ ሳሎን ቤት ያስገባዋል። ሁለቱ አንድ ላይ ፋንዲሻ እየበሉና ቴሌቪዥን እያዩ ያድራሉ። ውሻው በባሏ ላይ የፈጠረው እውነተኛ ደስታ የተመለከተችው ኬት በማግስቱ ጠዋት ውሻውን ለመውሰድ የመጣውን ሰው በሚስጥር ተመልሰዋለች። በዚህም ሃቺ የዘላለሙን ቤት በይፋ ያገኛል። ዓመታት በፍጥነት ሲነጉዱ ሃቺ አድጎ ግርማ ሞገስ ያለው ትልቅ ውሻ ይሆናል። በፕሮፌሰሩና በውሻው መካከል ያለው ትስስር ከመቼውም ጊዜ በላይ እየጠነከረ ይሄዳል። በመጨረሻም ሃቺ ፓርከር በየቀኑ ጧት ወዴት እንደሚሄድ በትክክል ይገነዘባል። አንድ ቀን ጧት ሃቺ ከጓሮ አጥር ስር ጉድጓድ በመቆፈር ፓርከርን በባቡር ጣቢያው ድረስ በድንገት ከኋላው ተከትሎ በመምጣት ያስደነግጠዋል። ፓርከር ውሻውን ወደ ቤት ለመመለስ ምንም ያህል ቢሞክርም የሃቺ ዓላማ ግን ግልጽ ነበር። ጌታውን መሸኘት ይፈልጋል። ከዚያን ቀን ጀምሮ ፓርከርን ፍላጎትን አይቶ እንዲሸኝ ይፈቅድለታል። ዕለት ዕለትም ወደ ሥራ በሚወጣበት ጊዜ እስከ ባቡሩ ጣቢያው ይሸኘዋል። በየቀኑ ከሰዓት በኋላ በትክክል 11 ሰዓት ላይ ባቡሩ ወደ ጣቢያው ሲቃረብ ሃቺ ከዋናው መውጫ ውጭ ባለው ጡብ ላይ በትዕግስት ተቀምጦ ይጠብቀዋል። ይህ ሁኔታ በፍጥነት መላውን ከተማ ወደ ሳበው ውብ የዕለት ተዕለት ልምድ ይቀይሯል። የአካባቢው ሆትዶግ ሻጭ፣ የጣቢያውን ኃላፊና በአቅራቢያ ያለው ሱቆች በሙሉ ፓርከር ከባቡሩ ሲወርድ ሃቺ በደስታ እየዘለለ ሲቀበለው በአድናቆት ይመለከታሉ። የዚህም ፊልም የመጀመሪያ ክፍል ለመተንተን በጣም ማራኪ የሚያደርገው በቃላት የማይገለጽ የእምነት ጥልቀት የሚያሳይ መሆኑ ነው። ሃቺ እንደ መደበኛ የቤት ውሾች ሳይሆን የተወረወረውን ኳስ ሩጦ የመመለስና የመሳሰሉ የተለመዱ ጨዋታዎችን መጫወት አይፈልግም። ይህ ባህሪው የአኪታ ዝርያ ካለው ኩራትና ክብር የሚመነጭ መሆኑን ኬን ያብራራል። ሃቺ ለምግብ ወይም ለደስታ ሲል ትዕዛዞችን አይቀበልም።
ተግባሮቹ በሙሉ ለፓርከር ካለው ጥልቅ መከባበር የሚመነጩ ናቸው። ታሪኩ እየቀጠለ ሲሄድ በፓርከርና በሃቺ መካከል ያለው ግንኙነት ፍጹም መረጋጋት የሰፈነበት ይመስላል። ነገር ግን በአንድ የተወሰነ ቀን ጧት የሃቺ ባህሪ ባልተለመደ ሁኔታ ይቀየራል። ሁልጊዜ ፓርከርን ወደ ባቡር ጣቢያው ለመሸኘት የሚጓጓው ሃቺ ያንን ዕለት ከቤት ለመውጣት ፍቃደኛ አይሆንም። አልፎ ተርፎ ፓርከርን እንዳይል ለማስቆም እንደሚሞክር አይነት ይጮሃል። ፓርከር ግን ነገሩ ግራ ቢገባውም ወደ ስራው መሄድ ስላለበት ብቻውን ይነሳል። በዚህ ጊዜ ነው ሃቺ ከዚህ ቀድሞ ፈጽሞ አድርጎ የማያውቀውን ነገር የሚያደርገው። ኳሱን በአፉ ይዞ ፓርከርን ተከትሎ ወደ ባቡር ጣቢያው ይሮጣል። ፓርከር ሃቺ በመጨረሻ ኳስ መጫወት በመቻሉ ተገርሞና ተደስቶ ኳሱን እየወረወረለት ይጫወታል። ለጣቢያውም ሰራተኞች በደስታ ያወራል። ነገር ግን የሃቺ ጭንቀት አልበረደም። ፓርከር በባቡር ውስጥ ገብቶ ሲሄድ ሃቺ በጥልቅ የሐዘን ስሜት ይመለከተዋል። በዚያው ዕለት ከሰዓት በኋላ በዩኒቨርሲቲ ውስጥ ትምህርት በማስተማር ላይ ሳለ ፕሮፌሰር ፓርከር በድንገት በጽኑ ታሞ ይወድቃል። ዶክተሮችም ሊያድኑት ሳይችሉ ቀርቶ ሕይወቱ ያልፋል። ነገር ግን ሃቺ ይህንን አያውቅም ነበር። እንደተለመደው ከሰዓት በኋላ 11 ሰዓት ላይ በጣቢያው መውጫ ላይ ተቀምጦ አሳዳጊውን ይጠብቃል። ባቡሩ ይመጣል፣ ተሳፋሪዎችም ይወርዳሉ። ነገር ግን ፓርከር የለም። ጣቢያው ጭር እስከሚልና እኩለ ሌሊት እስኪሆን ድረስ ሃቺ በብርድ ቦታውን ሳይለቅ ይጠብቃል። ከፓርከር ሞት በኋላ የቤተሰብ ሕይወት ይናጋል። የፓርከር ልጅ አንዲና ባለቤቷ ማይክል ሃቺን ወደ አዲሱ ቤታቸው ወስደው በጥሩ ሁኔታ ሊንከባከቡት ይሞክራሉ። ነገር ግን የሃቺ ልብና ትዝታ ያለው አሁንም ያረጀው የባቡር ጣቢያ ላይ ነበር። ሃቺ ከመኖሪያ ቤቱ አምልጦ በባቡር ሀዲዱ ለረጅም ሰዓታት በመጓዝ ወደ ቀድሞ ጣቢያ ይመለሳል። እንደገና የሞተ የፓርከር ልጅ አንዲ ወደ ባቡር ጣቢያው በመምጣት ወደ ቤቷ ተመልሷለች። ነገር ግን አንዲ የሃቺን ታማኝነትና ፍላጎት ስትረዳ በታላቅ ፍቅርና እንባዋ የጓሮን አጥር ትከፍትለታለች። መሄድ ካለበት ሂድ ስትለው ትሰናበተዋለች። ሃቺ ወደ ጣቢያው ይመለሳል። አሁን መደበኛ ቤት የለውም። ማታ ማታ በጣቢያው አቅራቢያ በሚገኝ አሮጌ ባቡር ስር ያድራል። ቀን ግን ከ11 ሰዓት ሲሆን በዚያው በለመደው የጡብ መቀመጫ ላይ ተቀምጦ ወደ መውጫ በር በትኩረት ይመለከታል። የአካባቢው ነጋዴዎች፣ የሆት ዶግ ሻጩና የጣቢያው ኃላፊ ካል ሁኔታውን እያዩ በነፃ ምግብና ፍቅር በመስጠት ይንከባከቡታል። ታሪኩ በአገር አቀፍ ጋዜጣ ላይ ሲታተም ሃቺ የብዙዎችን ልብ የነካ ታዋቂ ውሻ ይሆናል። የፓርከር የቅርብ ጓደኛ የሆነው ኬንም ቦታው ድረስ መጥቶ ሃቺን ያገኘዋል። በጃፓንኛ ቋንቋም አሳዳጊ እንደማይመለስ አውቃለሁ፣ ግን አሁንም መጠበቅ ከፈለክ ጠብቀው በማለት የውሻውን ምርጫና ታማኝነት ያከብራል። ጊዜያት ይነግዳሉ። ክረምት ያልፋል፣ በጋ ይተካል፣ ጸደይ መጥቶ ይሄዳል፣ መጸውም ይከተላል። በእነዚህ ሁሉ ወቅቶችና የአየር ንብረት ለውጦች ውስጥ የማይቀየሩ ብቸኛው ነገር የሃቺ ታማኝነት ነበር። ለሙሉ 9 ዓመታት ወይም ከ1925 እስከ 1934 ዓመተ ምህረት በታሪካዊ እውነታ መሰረት ሃቺ በየቀኑ በዚያ ሰዓት መጠበቁን አላቋረጠም። ከብዙ ዓመታት በኋላ የፓርከር ባለቤት ኬት ወደ ከተማዋ ትመለሳለች። በአጋጣሚ በባቡር ጣቢያው ስታልፍ እድሜው ገፍቶ ጸጉሩ ተነጭቶና ዝሎ አሁንም በለመደው ቦታ ተቀምጦ የሚጠብቀውን ሃቺ ትመለከቷለች። ኬት በአይኗ ማመን አቅቷት ወደሱ ተጠግታ አቅፈው በከፍተኛ ስሜት ታለቅሳለች። ሃቺ ግን አሁንም አይኖቹ ወደ በሩ ያያል። በአንድ ቅዝቃዜ የበረታበት የክረምት ምሽት አረጋውና በጣም የደከመው ሃቺ በለመደው ቦታ ላይ ይተኛል። አይኖቹን ጨፍኖ ሲያልም ጌታው ፓርከር ከባቡር ወርዶ በደስታ እየሮጠ መጥቶ ሲያቅፈው በህልም ይታያል። ሃቺ የመጨረሻውን የደስታ ትንፋሽ ተንፍሶ በዚያው በሰላም ያርፋል። ፍጹም የሆነው ታማኝነቱ እስከ መጨረሻው የህይወት ቅጽበት ድረስ ጸንቶ ይቆያል። ታሪኩ የሚያልቀው በፓርከር የልጅ ልጅ ሮኒ አማካኝነት ነው። ሮኒ በትምህርት ቤት ይህንን የታማኝነት ታሪክ ለክፍሉ ተማሪዎች ካካፈለ በኋላ እሱ ራሱ አዲስ ውሻ አሳድጎ በታማኝነትና በፍቅር እንደሚንከባከበው ይናገራል። ፊልሙ እውነተኛው ሃቺ በጃፓን ሀገር ለ9 ዓመታት የሞተውን ጌታውን ይጠብቅበት በነበረው ቦታ ላይ ዛሬ የነሐስ ሐውልት ቆሞለት እንደሚገኝ በማሳየት ያበቃል። ይህ ታሪክ በሰዎች ዓለም ውስጥ እንኳን አንዳንድ ጊዜ ሊጠፋ የሚችሉትን እንደ ታማኝነት፣ ንጹህ ፍቅርና ጽናት ያሉ እሴቶችን በውሻው ህይወት ውስጥ በተግባር ያስተማረ ድንቅ ታሪክ ነው።